ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁላችሁ። ውድ ቤተሰቦቼ እንግዲህ ሁላችሁም ታውቃላችሁ የስደት ኑሮ ምን ያህል እግራችንን ተንቀጥቅጦ እንደ እሳት ነዶ እንደምንሰራ ሁላችንም እናውቃለን። በዚሁም አጋጣሚ ይህን ቪዲዮ ዛሬ ልሰራ የቻልኩትኝ አንዳንድ ሰዎች ስራችንን ሊረዱን አይችሉም። አረብ ሀገር ሲባል አረብ ሀገር ላይ ብቻ ቁጭ ብለን ገንዘብ ከመሬት የምናፍስ ይመስላችኋል። በዚሁም አጋጣሚ ላኪ፣ በዚህ አድርጊ፣ በዚህ ውጪ፣ በዚህ ግቢ፣ ራሴን ወገቤኝ ለሚሉ ወገኖቼ እንዲደርስ ፈልጌም ነው። እኛ ምን ያህል ሰርተንና እግራችን ተቃጥሎ እንደምናመጣው እንዲገባቸውና እንዲያዩት ብለን ነው። እኛ በስደት ዓለም ላይ የምንሰራ እህቶች በተለይ የሴቶች ስራ በጣም ከባድ ነው ብዬ ነው የማስበው፣ በእኔ በኩል ማለት ነው። ዛሬ ላይ እንግዲህ እንደው ሽልችት ውስጤ ሁሉ ብስጭት ብሎ ነው ይሄን ቪዲዮ ቀርጬ የመጣሁትኝ። በተለይ ደግሞ ረመዳን ሲመጣ በጣም ከባድ ስራ ይበዛብናል። ስራዎች ሁሉ ከባድ ናቸው። መቆም እናበዛለን። በምንቆምበትም ሰዓት እንግዲህ ያው ለጤናችንም እናውቃለን። ሁላችንም ለጤናችን አስጊ ነው። እድሜያችን አጭር ነው። በተለይ በአረብ ሀገር ላይ የምንሰራ ሴቶች እንደ ማንኛውም ሰው የበታች እንጂ የበላይ አንሆንም። ለምን? በገንዘብ በሀብት ሳይሆን በጤና በስራ ስለተጎዳን ሁላችንም ደካሞች ነው የምንሆነው። አቅማችን ያነሰ ነው የሚሆነው። በዚሁም አጋጣሚ ምን ልል ፈልጌ ነው፣ ከኔ ጀምሮ ኢትዮጵያ ላይ ቁጭ ብለው በዚህ ላኪ ይህን ላኪ ራሴን ወገቤን ለሚሉ ሰዎች እንዲደርስላቸው የፈለግኩትበትንም ምክንያት ይሄንን አይተው ምን ያህል በሰው ሀገር ላይ ይቃጠላሉ፣ ያንንስ ገንዘብ ምን ያህል ሰርተው ነው የሚያገኙት የሚለውን እንዲረዱልን እፈልጋለሁኝ። እነሱ በሀገራቸው ላይ ቁጭ ብለው ብራንድ የሆኑ ነገሮችን ይለብሳሉ፣ ብራንድ የሆኑ ነገሮችን ይገዛሉ። ኑሮ ውድነት ይባላል። ነገር ግን ኢትዮጵያ ላይ እኔ ኑሮ ውድነት ምንም ያየሁበትም ነገር የለም። ምክንያቱም ሁሉም አንድ ሆቴል ቤት ብትገቡ ቁርጥ ሲቆርጥ ነው የምናያቸው። ቁርጣቸውን ሲቆርጡ ጥብስ፣ የተለያየ ምግቦች እንዲያውም የ1000 የ2000 የ3000 ብር ምግብ አዘው ነው የሚበሉት። እኛ ግን እዚህ በአረብ ሀገር በስደት ላይ ያለነው ይኸው ስራችን ይሄ ነው። ስራችን ይሄ የምናየው ነው ማለት ነው። በሌሊት እንነሳለን። ቢያንስ አንድ የአረብ ሀገር ሰራተኛ ሴት ቢያንስ ከ13 ከ14 ሰዓት ያነሰ ስራ አትሰራም። ምክንያቱም ጠዋት ትነሳለች፣ ጽዳት ትላለች፣ ከጽዳት ወደ ምግብ፣ ከምግብ የተለያዩ ነገሮች። የአረብ ሀገር ስራ እንግዲህ ሁላችንም እናውቀዋለን፣ አያልቅም። በዚሁም አጋጣሚ ምንም ሰርተን ቁጭ ብለን ገንዘብ የምናመጣ ይመስላችኋል? ብር ላኪልኝ እህቴ ወንድሜ የሚላችሁ የሚያስቸግሯችሁ፣ በተለይ አንዳንድ ቤተሰቦች ይረዳሉ። ነገር ግን ሁሉም ቤተሰቦች አንድ ናቸው ማለት አልችልም። ሁልጊዜ ገንዘብ በምንልክላቸው ሰዓት አንድ ቀን እኛ ታመን ከነሱ ስር ብንወድቅ መቼም ቢሆን መለስ ብለው አያዩንም። ትዝ የሚላቸው መቼ ነው? ገንዘብ እየላክን ያስለመድናቸው ቀን ብቻ ትዝ ይላቸዋል። እኛን ይጠሉናል። መቼም ቢሆን እኛን የሚያስከብረን፣ የሚያስፈቅረን፣ የሚያስወድደን ገንዘባችን እስከሆነን ድረስ እንደዚህ ተቃጥለን ለፍተን የምናገኘውን ገንዘብ ለራሳችን እንሁን፣ ራሳችንን እንወቅ። ሁልጊዜ ዝርክርኮች አንሁን እላለሁኝ እህቶቼ። እኛ የምናገኘው ገንዘብ እንግዲህ እንደዚህ ይሄን ሁሉ እቃ አጥበን ነው፣ ይሄን ሁሉ መጀመሪያ ጽድት ባለን መልኩ እናቀርብላቸዋለን። ግን እነሱ በልተው ጠጥተው ሲነሱ ይሄን ሁሉ ጋር ቁሽሽሽ አድርገውት ነው የሚነሱት። በእርግጠኛ ወደን ፈቅደን እስከመጣን ድረስ ደግሞ አናጥብም፣ አንሰራም ማለትም አንችልም። እንደፈለገ አድርገውም ቢሰጡን ያንን ነገር ማጽዳት የኛ ስራ ነው። በዚህን ሰዓት ደግሞ ይህን ሁሉ እቃ እንግዲህ ሰብስበን እንደገና አጥበን በየቦታው መልሰን ይህን ነገር ስናደርግ የሚሄደውን ሰዓት የሚሄደው ከኛ ላይ አቅማችን አለቀ ማለት ነው። ታዲያ በዚህን ሰዓት መጥተው ከኛ ጋር እየሰራው ማን ነው?
እዛ አገሩ ላይ ቁጭ ብሎ ብር ላኪልኝ፣ ጫማ ግዢልኝ፣ ልብስ ግዢልኝ፣ በዚህ ወጣ በዚህ ገባ የሚለው ሰው እዚህ ጋር መጥቶ እኛን አይረዳንም አይደለም። ስለዚህ ሁሌም ቢሆን እህቶቼ እኔ በጣም ሽልችት ስላለኝና በፊት እኔም ዝርክርክ ነበርኩኝ። ነገር ግን አሁን ላይ ጥንቁቅ ሆኛለሁኝ። እናቴን እላለሁ፣ አባቴን እላለሁ፣ እህቴን እላለሁ፣ ለማያመሰግኑኝ ማለት ነው። ለማያመሰግኑኝ፣ ምንም ለማያመሰግኑኝ፣ ዛሬ ሲቸግረኝ ከጎኔ ለማይሆኑት። በነገራችን ላይ አረብ ሀገር ላይ ሰርተን ለፍተን ከሰው ጋር የምናሳልፋቸው ላይፎች በጣም አሪፍ ናቸው። ነገር ግን አገር ቤት ገብተን በቃን ብለን አገር ቤት ተገባንም ወዲያ የሚያሳዩን ነገሮች በጣም ይለያሉ። እስካለን ድረስ አብረው ከኛ ጋር ይሆናሉ። ወዳጆቻችን ይመስላሉ፣ ዘመዶቻችን ይመስላሉ፣ መካሪዎቻችን ይመስላሉ። ነገር ግን ገንዘባችን ከእጃችን ታለቀ የሚያሳዩን ነገር በጣም የተለየ ነው። ከኛ በልተው ከኛ ጠጥተው መልሰው እኛኑ ያሙናል። አንድ ሰው ዛሬ ላይ በእርግጥ ማጣት በጣም ከባድ ነው። አግኝቶ ማጣት፣ በተለይ አግኝቶ ማጣት በጣም ከባድ ነው። አግኝተን ስናጣ፣ በተለይ አግኝተን ስናጣ በጣም ነው ጭንቅላታችንን የሚነካው። በዚህን ሰዓት ደግሞ ባለን ጊዜ አብረውን የሆኑ ጓደኞቻችን፣ ዘመዶቻችን፣ ቤተሰቦቻችን ባጣን ጊዜ ማንም መለስ ብሎ አያየንም። የግልብጥ መልሰው እኛን ሆኖ ወደ አሚታነት የሚገቡት። ይህም ሁሉ የዳረገን ደግሞ የእኛ ዝርክርክነት ነው። አሁንም ቢሆን እራሳችንን እንጠብቅ ነው የምለው እህቶቼ። እናም ሁሌ በተለይ የአረብ ሀገር ሴት ነች ለሀገሯ ደራሽ፣ ለወገኗ ደራሽ፣ ለታመሙ በተለያዩ ነገር በመርዳት በኩል አንደኞች ነን። እራሳችንን እንታወቃለን። በሁሉም በኩል ሩሩ ሴቶች ነን። ነገር ግን ለጊዜው እንጂ በስተመጨረሻ እኛን የሚያመሰግነን የለም። ገንዘቧን አዝረክርካ በዚህ ወጥታ በዚህ ገብታ የሚሉን አዲስ ስም ነው የሚያወጡልን። እንዳለን ጊዜ ማንም ሰው ቢሆን መለስ ብሎ የሚያየን ሰው የለም ማለት ነው። እና ምን ልላችሁ ፈልጌ ነው ውዶችዬ፣ እኛ ገንዘብ የምናመጣው ተቃጥለን እድሜያችንን፣ መልካችንን፣ ሁሉ ነገራችንን በገንዘብ ሸጠን ነው። ስለዚህ ምን ማድረግ ነው ያለብን? ባለን እድሜ ባለችን ጊዜ ለራሳችን እንሆን። የምንሰራውን ነገር መቼም በስደት ላይ ወጥተን አንቀርም። በሀገራችን እንገባለን። በሀገራችን ስንገባ ደግሞ ግዴታ የራሳችን የሆነ ነገር ያስፈልገናል። ማንም ሰው ቢሆን የሚወደን የራሳችን ነገር ሲኖረን ብቻ ነው። የራሳችን ነገር ካሌለም ማንም ሰው መለስ ብሎ ሊያየን አይችልም። ስለዚህ ደግሜ ደጋግሜ የምላችሁ ለራሳችን እንሆን፣ ጥንቅቆች እንሆን፣ ሰርተን የራሳችን የሆነ ነገር እንያዝ። ከምንም በላይ ደግሞ ስደት ላይ ወጥተን ከምንም በላይ አስፈላጊ የሆነው ቤት ነው። ቤታችንን ደግሞ እንኳን ለራሳችን ለማንም እንሆናለን እኛ ስደተኞች። ስለዚህ ለራሳችን የሚሆን ቤት ዋነኛውን ነገር ለራሳችን የሆነ ቤት እንያዝ። ውድ ቤተሰቦቼ እንስራ፣ እንልፋ። እድሜያችንን በሰው ሀገር መጨረሳችን ታልቀረ፣ መልካችንን እድሜያችንን መጨረሳችን ታልቀረ፣ ጉልበታችን ማለቁ ታልቀረ፣ መቼም አቅም የለንም፣ ስንወድቅ የሚያነሳን የለም። ስለዚህ እድሜያችንን መጨረሳችን በሰው ሀገር እድሜያችን ማለቁ ታልቀረ ለራሳችን የሆነ ነገር እንያዝ የሚል መልእክት ላስተላልፍ እፈልጋለሁ። በዚሁም አጋጣሚ አገር ቤት ቁጭ ብለው በዚህ ላኪልኝ፣ ይሄን ላኪልኝ፣ ይሄን ላኪልኝ እያሉ የኛ ስራ ከባድ መስሎ ለማይታያቸው ገንዘብ ዝም ብለን ከሜዳው ላይ አፍሰን የምንልክ ለሚመስላቸው እኛ ምን ያህል ለፍተን ምን ያህል ደክመን ገንዘቡን እንደምናገኘው እንዲረዱንም በዚሁም አጋጣሚ እንዲደርስልኝ እፈልጋለሁ። ውድ ቤተሰቦቼ ቪዲዮውን እስከ መጨረሻው ድረስ አይታችሁ ሀሳብ አስተያየታችሁንም በኮመንት እንድትሰጡኝ እፈልጋለሁ። ሸር ላይክ እያደረጋችሁትም ሁሉም ቦታ እንዲደርስ በአክብሮት እጠይቃለሁ። ቤተሰቦቼ በዛሬ ይዤላችሁ የመጣሁት
ይህን የመሰለ ምክር ነው። ተወዱታላችሁ ብዬም ተስፋ አደርጋለሁ ቤተሰቦቼ። በተረፈ ሰላም ሁኑልኝ። ባይ ባይ።